ሰበር ዜና በአሁኑ ሰዓት ላይ በሰሜኑ የሀገራችን ክፍል ከምንጊዜውም በላይ ጦርነት አንጃቦ ይገኛል። ይህንን ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። በዛሬው ዕለትም የህወሓት ከፍተኛ ቁጥር ያለው ጦር በአራት አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከትናንትና አንስቶ የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት ስለመጠጋቱ ተሰምቷል። ከዚህ ጋር በተያያዘ ዘርዘር ያለ መረጃ አለን። እንዲሁም ደግሞ የህወሓት ከፍተኛ አመራሮች በአሁኑ ሰዓት ላይ ከሀገር እየሸሹ ይገኛሉ። ከነዚህ መካከልም አንድ ከፍተኛ የህወሓት አመራር ከሀገር ሊወጣ መሆኑ ተሰምቷል። ይህ ከፍተኛ የህወሓት ባለስልጣንና የህወሓት ቀኝ እጅ ማን ነው? በዝርዝሩ የመረጃ ጊዜ የማስደምጣችሁ ይሆናል። እንዲሁም በአሁኑ ሰዓት ላይ 23 የሚሆኑ የህወሓት ከፍተኛ አመራሮች ለብልጽግና እጃቸውን እንደሰጡ ተሰምቷል። በአሁኑ ሰዓት ላይ ከብልጽግና ጎን በመሆን እየሰሩ የሚገኙ የህወሓት ከፍተኛ አመራሮች እነማን ናቸው? ከዚህ ጋር በተያያዘም ዝርዝር መረጃ አለን። እንዲሁም ደግሞ በአሁኑ ሰዓት የመከላከያ ሰራዊት ትግራይ ክልል እንዲገባ ተወሰነ የሚል ወሬ በተለያዩ የፌስቡክ እና ቲክቶክ እንዲሁም ደግሞ ዩቲዩብ አካውንቶች የተሰራጨ ይገኛል። ይህንን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ቁርጥ የሆነ ምላሽ ሰጥቷል። የመከላከያ ሰራዊት ትግራይ እንዲገባ ተፈቅዷል ወይስ አልተፈቀደም? በዝርዝሩ የመረጃ ጊዜ የምናስደምጣቸው ዝርዝር መረጃ ይሆናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። ሁላችሁም ቪዲዮን ላይክ በማድረግና ይህንን ቻናል ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በአሁኑ ሰዓት ላይ መከላከያ ትግራይ ክልል እንዲገባ ተስማምተዋል ወይስ አልተስማማም የተባለ የተለያየ መረጃ በተለያዩ መረጃ ቋቶች የተሰራጨ ይገኛል። ከዚህ ጋር በተያያዘ ጀነራል ታደሰ ወረደ ዝርዝር መግለጫ ሰጥተዋል። በሌተናል ጀነራል ታደሰ ወረደ የሚመራው ትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ትግራይ ክልል እንዲገባ ተስማምተዋል መባሉን አስተባብሏል። ይህም የውሸት ወሬና ምንም እውነት የሌለው ነው ሲልም ጀነራል ታደሰ ወረደ ተናግሯል። ከዚህ ጋር በተያያዘ በአሁኑ ሰዓት ላይ ባለፉት ጥቂት ቀናት የፌደራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ አስተላልፏል። እንዲሁም ደግሞ የትግራይ ክልል ጊዜያዊ አስተዳደር ሰራዊት በቀድሞ የሰሜን እዝ ካምፖች ውስጥም እንዲሰፍር ተስማምተዋል በሚል በተለያዩ የማህበራዊ ትስስር ገጾችና የመረጃ አውታሮች ሲሰራጭ የነበረው መረጃ መሰረተ ቢስ መሆኑም ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ትናንትና የካቲት 14 ቀን 2018 ዓ.ም ባወጣው መግለጫ ይህ አይነቱ የተዛባና ሐሰተኛ መረጃ ሚስ ኢንፎርሜሽን ነው በማለትም በህብረተሰብ ውስጥ ሆን ተብሎ እንዲሰራጭ የተደረገ ግልጽ የሆነ የፖለቲካ ግብን ሰንቆ እንደሆነም አመላክቷል። መግለጫው አክሎ መረጃው ፍጹም ከሆነ የራቀ መሆኑና ህዝብ እንዲህ ባሉ ያልተረጋገጡ ወሬዎችም እንዳይደናገር ሲልም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መልእክቱን አስተላልፏል። በተከታዩ መረጃችን አድማጭ ተመልካቾቻችን በሰሜኑ የሀገራችን ክፍል ከምንጊዜውም በላይ ጦርነቱ የተባባሰ ቀጥሏል። ይህንን ተከትሎም ከፍተኛ ቁጥር ያለው የህወሓት ጦር በአራት አቅጣጫ ወደ ወልቃይት ስለመጠጋቱም ተሰምቷል። ከትናንትና አንስቶ የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መሃል የወልቃይት ግንባር ዋናው ግንባር ነው። በዚህ ግንባርም የኢትዮጵያ ጦርና የኤርትራ ጦር የህወሓት ሜካናይዝድ ኃይል እንዲሁም ደግሞ የተገዜ ሰራዊቶች በተጠንቀቅ አድርገው ትዕዛዝ እየጠበቁ ይገኛሉ። እንዲሁም ከስፍራው ከተገኙ የዓይን እማኞች በዛሬው ዕለትም ባሰባሰብነው መረጃ ህወሓት ከትናንትና አንስቶ በሶስት አቅጣጫ ሰራዊቱን ከባድ መሳሪያዎችን ወደ ወልቃይት ይበልጥ አስጠግቷልም ሲል ገልጿል። እንዲሁም ምንጮቻችን እንደሚሉት ከሆነ ህወሓት በእንዳባጉና በጸሊሞይና ሽሬ እንዲሁም ደግሞ ሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል ሲልም ገልጹልናል። በተጨማሪም ታንኮች፣ ረጅም መካከለኛና አጭር ርቀት ተተኳሽ መድፎችንም አስጠግተዋል ተብሏል። በተመሳሳይ የኤርትራ ጦርም እንዲሁ ከባድ መሳሪያዎችና ወታደሮችን በአማጃር በኩል አስጠግተዋል ተብሏል። ይህ በእንዲህ እንዳለ መከላከያ ሰራዊቱም ከደቡብ ኢትዮጵያና ወለጋ ተጨማሪ ኃይሉ ማስወጣቱን ተሰምቷል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎችም የፌደራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊል ወረዳ የሚገኙ ነዋሪዎችም የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ የሆነ መምጣቱን ነዋሪዎችን ዋቢ አድርጎ አዲስ ስታንዳርድ ዘግቧል። እንዲሁም
የኤኤፍፒ ዘጋቢዎችም በትግራይ አዋሳኝ አካባቢዎችም ተመሳሳይ ወታደራዊ እንቅስቃሴ ጦርነት ስጋት መኖሩን አረጋግጠዋል። በአሁኑ ሰዓት ላይ በትግራይ ክልል አካባቢ በኢትዮጵያና በኤርትራ የተለያዩ አዳዲስ መረጃዎችም እየተሰሙ የሚገኙ ሲሆን በአሁኑ ሰዓት ከምንጊዜውም በላይ ውጥረቱ ተባብሶ ቀጥሏል። የህወሓት ከፍተኛ አመራሮችም ይህን ተከትለው በአሁኑ ሰዓት ላይ ለሁለት ተከፍለው ይገኛሉ። ለሁለት የተከፈለው የህወሓት ጦርም አንዳንድ ከፍተኛ አመራሮቹ የህወሓትን አመራር በመቃወም ወደ ፌዴራል መንግስቱ እንዲሁም ደግሞ ራሳቸውን ያገለሉ እየሸሹ ይገኛሉ። ከነዚህ መካከል እነ ሞንጆሪኖ ከሀገር ሊሾሹ መሆናቸውን ተሰምቷል። ህወሓት ከጌታቸው ረዳና ከጀነራል ጻድቃን ቡድን መክዳት ተከትሎ ቀን በቀን በቋፍ እየቀረ ይገኛል። አሁን ድረስ በርካታ የቡድኑ አመራሮችና ጀነራሎችን ቡድን እየከዱ ይገኛሉ። ታጣቂዎቹም አንዋጋም በሚል ጥለው እየወጡ ይገኛሉ። ከሰሞኑ በርካታ አርሚ ፈርሷል። ጀነራል ጎሽ ገብረ ሁለት ጀነራሎችን አስከትሎ በትናንትናው ዕለት አዲስ አበባ መግባቱ መዘገባችን ይታወሳል። ይህ ሁሉ መፈረካከስ ሞንጆሪኖን እንዲሁም ደግሞ ደብረጽዮን እያስጨነቃቸው እንደሚገኝ ከውስጥ ምንጭ የተሰማው መረጃ ያመላክታል። በስብሰባ ብዛት እንኳን ማትረፍ አልተቻለም። ህወሓት በዚህ ጉዳይ ላይ ሚስጥራዊ ስብሰባ የተቀመጠ ሲሆን ከሻቢያ ጋር በመሆን እያደረገ የሚገኘው የጽምዶ እንቅስቃሴ ያጠፋናል ወደሚል ድምዳሜ ደርሰዋል። በጽምዶ ምክንያት ታጣቂዎቹና ጀነራሎቹ እያጣ የሚገኘው ህወሓት ወደ ፕሪቶሪያ ስምምነት ማክበር ካልሆነ መሸሽ አለብን በማለትም ድምዳሜ መድረሳቸውን የደረሰ መረጃ ያመላክታል። የህወሓት ጀነራሎችና ታጣቂዎችም አሁን ላይ አንዋጋም በሚለው ድምዳሜ የደረሱ ሲሆን ይህም ደብረጽዮን የሚመራውን የህወሓት ክንፍ እያስጨነቀው ይገኛል። ይህንን ተከትሎም በአሁኑ ሰዓት ላይ ወደ 23 የሚጠጉ የህወሓት ከፍተኛ አመራሮችም መንግስት ላይ ተሰልፈው ይገኛሉ። ከነዚህ መካከልም ጀነራል ጻድቃን ገብረተንሳይ፣ ጀነራል ሳሞራ የኑስ፣ ጀነራል አበበ ተክለ ሃይማኖት ጆቤ፣ ሜጀር ጀነራል ዘውዱ ኪሮስ፣ ብርጋዴር ጀነራል ከበደ ፍቃዱ፣ ጀነራል ዮሐንስ ገብረ መስቀል መንጋግ፣ ብርጋዴር ጀነራል ተክላይ አሸብር፣ ብርጋዴር ጀነራል ጉሽ ገብሩ፣ ብርጋዴር ጀነራል ገብርኤል በየነ ወዲ አንጥሩ፣ ብርጋዴር ጀነራል ፍስሐ እንዲሁም ደግሞ ብርጋዴር ጀነራል ሀፍቶም ሃሉፎም አለሙ ቾንቶ፣ ኮሎኔል በረሃ ባርኬ ወዲ ራያ፣ ኮሎኔል ገብረ ዮሐንስ አባተ ወዲ አባተ፣ ኮሎኔል ሰለሞን ተስፋይ፣ ኮሎኔል ንጉሱ ገብረ ጨርቆስ አቦይ፣ ኮሎኔል ብርሃኑ አገው፣ ኮሎኔል ገብረ ግርዕስ ግዕዳይ፣ ገብረ ገርግስ እንዳይ እንዲሁም ደግሞ ኮሎኔል ገብረ ጉና፣ ኮሎኔል ሀለፎ መሐሪ ቴንሼ፣ ኮሎኔል ንጉሱ ወልደ ገብርኤል ወለጋ፣ ኮሎኔል ገብረ ዋህድ ኃይሉ ወዲ ጎይ፣ ኮማንደር ኢያሱ ነጋሼ፣ ኮማንደር ሀለፉ ከበደ በአሁኑ ሰዓት ላይ ከህወሓት ራሳቸውን በማግለል ወደ አዲስ አበባ የገቡና ከሀገር የወጡ ከፍተኛ የህወሓት አመራሮች ናቸው። ይህንን ተከትሎም በአሁኑ ሰዓት ላይ ህወሓት እየተፈረካከሰ ይገኛል። ቢሆንም ግን ህወሓት ከሻቢያ ጦር ድጋፍ እያገኘ በአሁኑ ሰዓት ላይ አዲስ ጦርነት እየጎሰመ ይገኛል። ትግራይንም እንዲሁም ደግሞ ህዝቦቿን ከፍተኛ ስጋት ውስጥ ከቶም ይገኛል። በሀገራችን በሰሜኑ ክፍል ላይ በአሁኑ ሰዓት ላይ ከመንጊዜውም በላይ ጦርነት እያንጃበበ ይገኛል። ይህንን ተከትሎ የተለያዩ የዓለማችን ከፍተኛ ዲፕሎማቶች እንዲሁም ደግሞ ተጽዕኖ ፈጣሪ ሀገሮችም የኢትዮ ኤርትራ ጦር እንዳይጀመር እንዲሁም ደግሞ ሁሉም ህዝብ ከሰላም ጎን እንዲቆም ለሁለቱም ለሶስቱም ኃይል ጥሪ እያቀረቡ ይገኛሉ። ህወሓት በአሁኑ ሰዓት ላይ ከኤርትራ ጋር በመሆን የኢትዮጵያ መንግስት ለመግጠም እየሰራ ይገኛል። እንዲሁም ደግሞ የኤርትራ ጦርም በትግራይ የተለያዩ አካባቢዎችም ገብቶ ምሽግ ተቆጣጥሮ ይገኛል። ይህም ከፍተኛ ስጋት ነው። የኢትዮጵያ መከላከያ ሰራዊትም በአሁኑ ሰዓት ላይ ወደ ትግራይ ክልል ያቀና ይገኛል። ሰላም ለሀገራችን፣ ሰላም ለህዝባችን። በቀጣይ እስክንገናኝ ድረስ ለአሁን በዚህ አበቃን። ሰናይ ጊዜ ተመኘን።